ከሀገር ውስጥና ከባህር ማዶ ያገኘናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። በቅድሚያም የሀገር ውስጥ ዜናዎችን እናስቀድማለን። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2406 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር አስታውቀዋል። ሚኒስትሩ እንደገለጸው በሳምንቱ ውስጥ በተደረገ 11 ዙር በረራ የተመለሱት 1959 ወንዶችና 407 ሴቶች እንዲሁም 40 ጨቅላ ህጻናት ናቸው። ከተመላሾች መካከል 56 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታልን ብለዋል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አጋር አካላት ጋር በመቀናጀት ለተመላሽ ዜጎች የአየር ማረፊያ በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ በትኩረት እየሰራ እንደሚገኝ ጨምሮ ገልጿል። መስከረም 5 ቀን 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 18224 ኢትዮጵያውያንን ወደ ሀገር መመለስ ተችሏል ሲል የሴቶችና ማህበራዊ ጉዳዮች ሚኒስቴር ይፋ ባደረገው መረጃ ለትርታ ተመልክቷል። ኃላፊነታቸውን በአግባቡ ባልተወጡ 14 ተቆጣጣሪዎች ላይ የእርምት እርምጃ መውሰዱን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታውቀዋል። ተቋሙ የከተማዋን የትራፊክ ፍሰት ለመቆጣጠርና የፓርኪንግ ስርዓቱን ለተጠቃሚው ምቹ ለማድረግ በቴክኖሎጂ የታገዙ ዘመናዊ አሰራሮች እየተገበረ መሆኑንም ገልጸዋል። የተሽከርካሪዎች እንቅስቃሴ የሚበዛባቸውን የከተማዋን ስፍራዎች በባለሙያ በማስጠናት የማስተካከያ ስራዎች እየተሰሩ መሆናቸውም ተገልጸዋል። በተጨማሪም የመዲናዋን የመንገድ ትራንስፖርት ለማሳለጥ በአሽከርካሪዎች ላይ ጠንካራ ቁጥጥር እየተደረገ እንደሚገኝ በመጥቀስ በዚህም ባለፉት 3 ወራት በአዲስ አበባ የትራፊክ ሕግን የጣሱና ደንብ የተላለፉ አሽከርካሪዎች ላይ የእርምት እርምጃ መውሰዱንም አስታውቀዋል። የትራፊክ ማኔጅመንት የስራ ባልደረባ ሆነው ኃላፊነታቸውን በአግባቡ ባልተወጡ 14 ተቆጣጣሪዎች ላይ የእርምት እርምጃ መውሰዱንም ጨምሮ አስታውቀዋል። ከፍጥነት ወሰን በላይና አልኮል ጠጥቶ ማሽከርከር፣ የትራፊክ መብራት መጣስ ዋነኞቹ የደንብ መተላለፍ ከተፈጸመባቸው መሆናቸውም ተጠቅሷል። ተቋሙ የቁጥጥርና የፓርኪንግ ስርዓት አገልግሎት ሰጪና ለተጠቃሚው ምቹ ለማድረግና የትራንስፖርት እንቅስቃሴዎች ምቹ ለማድረግ በቴክኖሎጂ የታገዙ ዘመናዊ አሰራሮችን ተግባራዊ በማድረግ ላይ መሆኑንም አስታውቋል። የፓርኪንግ ክፍያ በዲጂታል ቴክኖሎጂ መፈጸም መጀመሩ ከብልሹ አሰራሮች ጋር በተያያዘ የሚነሱ ቅሬታዎችን ለመቀነስ ማስቻሉንም የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ገልጿል። ከብልሹ አሰራር ጋር በተያያዘ በ17 ባለሙያዎች በሐሰተኛ መረጃ ለመገልገል በሞከሩ 188 ተገልጋዮች ላይ ህጋዊ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ አስታወቀ። በኤጀንሲው የስነ ምግባርና ጸረ ሙስና ዳይሬክተር አስናቀች ሙህዬ በተቋሙ አገልግሎት የሚሰጡ በሲስተም መሆኑን ጠቅሰው ይህም ከማዕከላዊ ሆኖ ወረዳ ላይ እየተሰጡ ያሉ አገልግሎቶችን ማየት የሚያስችል ነው ብለዋል። አክለውም አሁን አገልግሎት እየሰጡ ካሉ የተለያዩ ቴክኖሎጂዎች የተሻለ እየበለጸገ መሆኑንም ጠቁመው በቅርቡ ወደ ስራ ለመግባት ዝግጅት እያደረገ መሆኑንም አስታውቀዋል። ብልሹ አሰራርን ለመቅረፍ በቴክኖሎጂ የተደገፉ አሰራሮች ውጤት እያስገኙ ነው ያሉት ዳይሬክተሯ በቀጣይም እስከ ወረዳ ባሉት መዋቅሮች በአዳዲስ ቴክኖሎጂ የታገዙ ስራዎች እንደሚቀጥሉ ተናግረዋል። በዚህም ከብልሹ አሰራር ጋር በተያያዘ በ2018 በጀት ዓመት የመጀመሪያ ሩብ ዓመት በ17 ባለሙያና አንድ ባለ ጉዳይ ላይ የተለያየ እርምጃ መውሰዱና በሕግ ሂደት ላይ እንደሚገኝም አንዱ ዓለም ጠቅሰዋል። እንዲሁም በተጨማሪም ከ2015 እስከ 2017 በጀት ዓመት በሐሰተኛ መረጃ ለመገልገል በሞከሩ 188 ተገልጋዮችና በአሰራር ጥሰት ደግሞ 589 ቡድን መሪዎችና ባለሙያዎች ላይ ሕጋዊ እርምጃ መውሰዱንም አስታውቀዋል። ብልሹ አሰራርን በመከላከልና መቆጣጠር ሂደት የቴክኖሎጂ ሚና የጎላ መሆኑን ገልጸው ለአብነትም ድርጊቱ በየዓመቱ እየቀነሰ እንደሄደ ማስቻሉንም ተናግረዋል። ተገልጋዮች ትክክለኛ መረጃና ማስረጃ አቅርበው አገልግሎትን ማግኘት እንደሚችሉ አስገንዝበው ሕገወጥ አሰራር ሲያጋጥማቸው በ7533 ነጻ የስልክ መስመር ጥቆማ እንዲሰጡም ጥሪያቸውን አቅርበዋል። ኤሌክትሪክ እንዳይቋረጥና ሲቋረጥም ፈጣን መረጃ በመስጠት የኃይል ተደራሽነትን ማስፋት የሚያስችል ስካዳ የተሰኘ ዘመናዊ ቴክኖሎጂ ለመተግበር እየሰራ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት ገለጸ።
የአገልግሎቱ ኮሚሽን ስራ አስፈጻሚ አንዋር አብራር እንዳሉት የኤሌክትሪክ ኃይል አቅርቦት የዜጎች የኑሮ ደረጃ በማሻሻልና የኢንዱስትሪ ልማትን በማስፋፋት ለኢኮኖሚ እድገት ወሳኝ ነው ሲሉም ተደምጠዋል። ያረጁ የኤሌክትሪክ መስመሮችን መልሶ በመገንባት እንዲሁም በአዲስ በመተካት የትራንስፎርሜሽን አቅም በማሳደግ የኤሌክትሪክ ተደራሽነቱ ከዚህ በላይ ለማሳደግ እየሰራም ነው ብለዋል። በከተማ አስተዳደር በአዲስ አበባ ከተማ ብቻ የ4000 ትራንስፎርመሮች አቅም ማሳደግና ከ625 ኪሎ ሜትር በላይ ያረጁ መስመሮችና ፖሎችን በአዲስ መቀየራቸውን ጠቅሰው በክልሎችም ተመሳሳይ ስራ በማከናወን የሀገሪቱ የኤሌክትሪክ ኃይል ሽፋን 54 በመቶ ማድረስ እንደተቻለም ተናግረዋል። በ2018 በጀት ዓመት ለ800 ሺህ ደንበኞች ቆጣሪ ለማሰራጨት እቅድ መያዙንም ጨምረው ተናግረዋል። አገልግሎቱ የዜጎችን ፍትሐዊ ኃይል ተደራሽነትና ተጠቃሚነትን ለማረጋገጥ ዘመናዊ ቴክኖሎጂዎችን ጨምሮ እየተጠቀመ መሆኑንም አሳውቀዋል። በዚህም አገልግሎቱ የኤሌክትሪክ ተደራሽነትን ማሳደግ የሚያስችል ዘመኑን የዋጀ እስካዳ የተሰኘ ቴክኖሎጂ ተግባራዊ ለማድረግ እየተሰራ እንደሚገኝም ገልጸዋል። እስካዳ በየትኛውም ቦታ የኤሌክትሪክ ኃይል ሲቋረጥና ከመቋረጡ በፊት ቢሮ ውስጥ ሆኖ መቆጣጠር የሚያስችል ቴክኖሎጂ መሆኑን ገልጸው የትኛውን መስመር የትኛው ቦታ ላይ እንደተበላሸ ለማወቅ ያግዛል ማለታቸውን ኢዜአ አስነብበዋል። ቴክኖሎጂው የኤሌክትሪክ ኃይል እንዳይቆራረጥ ቀድሞ መረጃ በመስጠት ደንበኞች ከመደወላቸው በፊት ፈጣን ምላሽ መስጠት እንደሚያስችልም ተመላክተዋል። ከውጭ ወዳገኘናቸው ዜናዎች አለፍን። በቅድሚያም አፍሪካን እናስቀድምና ሱዳንን እናገኛለን። የሱዳንን የተኩስ አቁም እቅድ አደጋ ላይ እንደተጋረጠበት ተመላከተ። ሁለቱ ሀገራትን በማደራደር የሱዳን ፈጥኖ ደራሽ ኃይል የሰብአዊ ተኩስ አቁም ለማድረግ እንደሚስማማ ከገለጸ ከአንድ ቀን በኋላ በአገሪቱ ዋና ከተማ ካርቱም የፍንዳታ ድምፅ ተሰምቷል። የሱዳን ጦር በሚቆጣጠራት ካርቱም የሚገኙ ነዋሪዎች ሌሊት ላይ የድሮንና የፍንዳታ ድምፅ ሰምተው ከእንቅልፍ መንቀታቸውን ለፈረንሳዩ የዜና ወኪል አይኤፍሲፒ ተናግረዋል። የዚሁ የጥቃት ሰለባ እንዲሁም ደግሞ ሌሊቱ ላይ የተሰማው ፍንዳታ ወታደራዊ ካምፕና የኃይል ጣቢያ አቅራቢያ የተፈጸመ እንደሆነም ነዋሪዎች ተናግረዋል። ፈጥኖ ደራሽ ኃይሉ ስለ ጉዳዩ አስተያየት ከመስጠትም ተቆጥበዋል። የሱዳን ጦር በበኩሉ ፈጥኖ ደራሽ ኃይሉ የተኩስ አቁሙን አለማክበሩን በመጥቀስ የተኩስ አቁም ስምምነት ለመፈጸም እንደሚቸገርም አስታውቀዋል። ሁለቱ ኃይሎች ከሚያዝያ 2015 ጀምሮ እያካሄዱት ባሉት ደም አፋሳሽ የእርስ በርስ ጦርነት ምክንያት ቢያንስ 150 ሺህ ሰዎች መገደላቸውና ከ12 ሚሊዮን በላይ ሰዎች ደግሞ ከመኖሪያቸው መፈናቀላቸውን ነው በሪፖርቱ የተጠቀሰው። በተባበሩት መንግስታት የሚደገፈው የረሃብ ክትትል ቡድን በውጊያ ቀጠናዎች ውስጥ ጠኔ ወይም ደግሞ ረሃብ እየተንሰራፋ ስለመሆኑም በመረጃው አመላክተዋል። ዘገባው የሱዳን ትሪቡኑ ነው። የአሜሪካ ጦር በሚቀጥሉት 2ና 3 ዓመታት ውስጥ ቢያንስ 1 ሚሊዮን ድሮኖችን እንደሚገዛና ከዛ በኋላ ባሉት ዓመታት ደግሞ በየዓመቱ ከ500 ሺህ በላይ ድሮኖችን እንደሚታጠቅ አስታውቋል። በአሁኑ ጊዜ የአሜሪካ ጦር በየዓመቱ 50 ሺህ ድሮኖችን ብቻ እየታጠቀ መሆኑን ገልጾ ከሩሲያ ዩክሬን ጦርነት ድሮን በተመለከተ ትልቅ ትምህርት መውሰዱንም ተነግሯል። ዩክሬንና ሩሲያ በዓመት እያንዳንዳቸው 4 ሚሊዮን ድሮኖችን እንደሚያመርቱና ቻይና ደግሞ እጥፉን የማምረት እቅድ እንዳላት የአሜሪካ ጦር ኃላፊ ዳንኤል ዲስክሮል መናገራቸው ተሰማ። ኃላፊው አሜሪካ ወደፊት ለሚኖረው ጦርነት በቂ ድሮኖችን ማምረት የምትችልበት ቦታ ላይ ማድረስ እንደሚገባም አስታውቀዋል። አሜሪካ በቅርቡ ከሩሲያ ጋር በተያያዘም አቁማው የነበረውን የኒኩሌር ሚሳይል ሙከራ ፕሮግራም ዳግም ማስጀመሯ የሚታወስ ነው ሲል ቢቢሲ በዘገባው አስፍሮታል። ዛምቢያ ለረዥም ጊዜ የሚሰራ የኤችአይቪ መከላከያ መርፌን ያስመዘገበች ሁለተኛዋ የአፍሪካ ሀገር ሆነች። የጤና ሚኒስቴር ኤላይጅ ሙጂማ አዲስ የተመዘገበው ሌናካፓቪር የተሰኘው መርፌ በየ6 ወሩ አንድ ጊዜ የሚሰጥ ሲሆን በዚህ ጊዜ ከኤችአይቪ የመከላከል አቅምን ይሰጣል ሲሉ በሉሳካ በተካሄደው ይፋዊ ስነ ስርዓት ላይ ተናግረዋል። ሌናካፓቪር መፍትሄ የሚሆንላቸው በተለይ ለነፍሰ ጡርና ለሚያጠቡ ሴቶች ሲል የተናገሩ ሲሆን ዕለታዊ ወይም በየ2 ወሩ የሚሰጡ የኤችአይቪ መከላከያ መርሃ ግብሮችን መከተል ለማይችሉ ሰዎች፣ መከላከያ እርምጃዎችን በሚስጥር ማግኘት ለሚፈልጉ ወንዶች፣ ሕክምናውን ብቁ ለሆኑ ሁሉም ዜጎች በነፃ እንደሚሰጥም ሚኒስትሩ ጨምረው ተናግረዋል። በፕሬዝዳንት ሃይካንዴ ሂቺሌማ አመራር ስር ዛምቢያ በኤችአይቪ ላይ በሚደረገው ትግል ዓለም አቀፍ መሪ ሆና እንደምትቀጥል አጽንኦት ሰጥተው መናገራቸውን
አፍሪካ ኒውስ ዘግቦታል። በመጨረሻም የሶሪያ ፕሬዚዳንት አህመድ ሻራ በአሜሪካ ተጥሎባቸው የነበረውን ዓለም አቀፍ አሸባሪ የሚለው በይፋ ከተነሳ በኋላ ለሁለት ቀናት ይፋ የስራ ጉብኝት ዋሽንግተን ገብተዋል። የቀድሞ እስላማዊ ታጣቂ የሚመሩት የአማጽያን ጥምረት በሽር አልአሳድ ከስልጣን ካስወገደ ከ11 ወራት በኋላ በዋይት ሀውስ ዶናልድ ትራምፕን ያገኛሉ ተብሎ ይጠበቃል። ፕሬዚዳንቱ በአሜሪካ ዋና ከተማ ዋሽንግተን ዲሲ ከመድረሳቸው ሰዓታት ቀደም ብሎ የሶሪያ የደህንነት ባልደረቦች በርካታ የኢስላሚክ ስቴት ቡድን አባላት በቁጥጥር ስር መዋላቸውም ተገልጿል። ሻራ ከፕሬዚዳንት ዶናልድ ትራምፕ ጋር በሚኖራቸው ንግግር ወቅት የኢስላማዊ ቡድን የቀሩ አባላትን ለመቆጣጠር የሚደረገውን የጋራ ትብብር ዋነኛ አጀንዳቸው ይሆናል ተብሎም ይጠበቃል። የሶሪያ ባለስልጣናት በቡድኑ አባላት ላይ የተጠረጠሩ 71 ሰዎችን ከጦር መሳሪያና ተቀጣጣይ ነገሮች ጋር በቁጥጥር ስር ማዋላቸውንም ተናግረዋል። ሻራ ወደ ስልጣን ከመጡበት ጊዜ አንስቶ ሶሪያን በዓለም አቀፍ መድረክ ላይ ለመወከል የተለያዩ እርምጃዎችን እየወሰዱ እንደሚገኙም በመረጃው ተመላክተዋል። አሳድ በስልጣን ላይ በነበሩበትና ለ13 ዓመታት የዘለቀው የእርስ በርስ ጦርነት በቀጠለበት ወቅት ሶሪያ ከዓለም አቀፍ መድረክ ተነጥላ መቆየቷንም ቢቢሲ በዘገባው አስፍሯል። እንግዲህ ይህንን ሰዓት በአጋርነት አብረውን እየሰሩ የሚገኙ ድርጅቶች አሉ። ቀዳሚው ማን እንደ እናት የሚላችሁ እናት ባንክ ነው። እናት ባንክ እንግዲህ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ይታወቃል። ከዚህ በፊት የሚታወቅባቸው ኦሚ ከወለድ ነጻ የባንክ አገልግሎትና ስለ አንቺ የሴቶች የቁጠባ አገልግሎት ይታወቃል። አሁን ደግሞ የትምህርት ቤቶችን የክፍያ ሂደት ዘመናዊ የሚያደርገውን እናት መላ ወይም ዩኒካሽ የተሰኘ የክፍያ ስርዓት ይዞ መጥቷል። በዚህም የክፍያ ስርዓት እንግዲህ ወላጆች የልጆቻቸውን ውጤት ባሉበት ነው ማስተዳደር፣ ወርሃዊ ክፍያ መፈጸም፣ የጉዞና የመጽሐፍ ግዢ ክፍያዎችን መፈጸም ያስችላቸዋል። በተጨማሪም ደግሞ ወላጆች ትምህርት ቤት መገኘት ሲኖርባቸው የአጭር የጽሁፍ መልእክት እንዲደርሳቸውም ያደርጋል። በዚህም የተነሳ በኢትዮጵያ የሚገኙ ትምህርት ቤቶችን አብረው እንዲሰሩ እንጋብዛለን ይላል። ማን እንደ እናት የሚላችሁ እናት ባንክ ይህ ሰዓት አጋራችን ነው። ሌላኛው የዚህ ሰዓት አጋር ሆኖ አብሮን እየሰራ የሚገኘው በ8294 ፈጣን የትራንስፖርት አማራጭ ሁሌም ምርጫው እንድታደርጉት የሚጋብዛችሁ ራይድ ነው። ራይድ ከዚህ ቀደም ባቀረበው ከአገልግሎቱ በተጨማሪም አገልግሎቱን ስትጠቀሙ በሚደርሳችሁ የሎተሪ ትኬት በርካቶችን ተሸላሚና ተጠቃሚ በማድረግ ዘልቋል። ዛሬም ነገም ምርጫችሁን 8294 ፈጣን የትራንስፖርት አማራጭ የሆነውን ራይድን እንድታደርጉ አሁንም በድጋሚ የሚጋብዛችሁ ራይድ ነው። አብሮን እየሰራ ስለሚገኝ እጅግ አድርገን እናመሰግናለን። በእጅ ስልኮቻችሁ ላይ የራይድ አፕሊኬሽንን በማውረድ ባላችሁበት ሆናችሁ የራይድን ፈጣን አገልግሎት ማግኘት ትችላላችሁ እያለ ይገኛል። ከልብ አድርገን እናመሰግናለን። ሌላኛው አጋራችን ቻፓ ነው። ቻፓ እንግዲህ ያለምንም አፕሊኬሽን ቀላልና ፈጣን የሆነ የግብይት መንገድ የዘረጋ ሲሆን ኪዋር ኮድ ስካን በማድረግ ወይም ሊንክ በመጫን ብቻ ክፍያ መፈጸም የሚያስችል ነው። እንዲሁም ደግሞ ከተለያዩ ባንኮች ጋር በትስስር ይሰራል። በተጨማሪም ኦንላይን ፔመንቶች እንዲሁም ሬስቶራንትና ሱቆች ቻፓን ይጠቀማሉ። ስለዚህ እናንተም ለመገበያየት እንዲሁም የተለያዩ ክፍያዎችን ለመፈጸም ቻፓን መጠቀም ትችላላችሁ። እንደ ንግድ ባለቤት ግብይቶ ማፋጠን ከፈለጉ ድረገጻቸው ቻፓ.ኮ በመግባት መገበያየት ትችላላችሁ። ለበለጠ መረጃ 8911 ላይ ይደውሉ። ቻፓ ኢትዮጵያን ከዓለም አቀፍ ኢኮኖሚ ጋር ማስተሳሰር የኢሳት አጋራችን ስለሆነ እናመሰግናለን። ያጋሩ